በቃ ተውና እንሂድ ወደ ቤት። ሳይ እንዴ ማለት ነው። ሳይ አንተ ምን ማለት ነው? በመብት እኔ እኮ እየቀለድኩ ምን ማለት ነው? ዝም ብለህ ትንታየኝ እንዴት አድርጌ ነው ማለት ነው? ምን ሆነ? ካልተቀልዳለህ እንዴ አንተ በእግዚአብሔር አባረ በመብት። ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ በሙሉ ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? ደህና ናችሁ ሆይ? ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ፈጣሪ የተመሰገነ ይሁን አለሁ። ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁልኝ? ደህና ናችሁ ሆይ? ያው እንግዲህ እንደተለመደው እንግዲህ ታውቁታላችሁ፣ ላይክ ሰብስክራይብ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑኝ እጠይቃችኋለሁ። ያው እንግዲህ እስካሁንም እንደምታውቁት 10,000 እንኳን ያው አላስገባችሁንም እና 10,000 እንድንገባ ሼር እያደረጋችሁ ብትተባበሩን እላለሁ። እኔ ወንድማችሁ እየሆነኝ እህታችሁ ሀና ማለች። እንግዲህ ዛሬ ደግሞ እንደሚታወቀው በባለፈው ሀና የሰራችንን ጉድ ሰምታችኋል፣ አይታችኋል አይደለም? ምክንያቱም ከእናቴን በቃ እንደዚህ ያለ ፍቃድ ስለመጣሁኝ ድል ባለ ሰርግ ድል ባለ ነገር እንድትወስደኝ ካለ በለዛ ደግሞ ያው የግድ ለመሄድ ይገደዳለሁኝ። በቃ አንተም ደህና ላይ ነው አሁን ያለኸው፣ ደህና ነህ፣ ቢያንስ ተረጋግተሃልና በቃ ወደ ቤቴ ሄጄ የማዘሬን እንትን መወጣት አለብኝ፣ ኃላፊነት መወጣት አለብኝ። በቃ ምክንያቱም እናቴ ነች ብላ በጣም አስጨንቃኝ ነበር እንዳያችሁት። እኔም እውነት መስሎ ጨንቆኝ ነበር። እኔ እንዴት ማለት እንደምታውቁት ነውና ላይፌ በትንሹም ቢሆን ከእግዚአብሔር ይመስገን ተስተካክሏል። እሷ ጋር ከሆንኩ በኋላ ቢያንስ የሆነ ጎደሎዬን ሞልታልኛለች እና እሄዳለሁ ብላኝ አስጨንቃኝ ነበር። ምክንያቱም ድል ባለ ሰርግ በቃ ሽማግሌ ልከህ ወርቅ አስረህ ምናምን ነገር ትለኛለች ማለት አውቃ ነው፣ ግን ማለት ፕራንክ ልታደርገኝ ነው ያኔ። እና እኔ ደግሞ ዛሬ ብድሬ መመለስ አለብኝ ብዬ አስባለሁኝ። ማርያም የምሬን ነው። ዛሬ ብድሬ ልመልስ ስለሆነ በደንብ የሚታይ ቪዲዮ ነው። ምክንያቱም ፕራንክ ላደርጋት ነው፣ እኔ እንድታዩልኝ እላለሁ። እንዴት አድርጌ ነው ፕራንክ ማደርጋት? ትንሽ ጉንፋን ነገር አሞኝ ያው ትንሽ እየተጨነቀች ነበረ እና ዛሬ በጣም እንዳመመኝ መስዬ ማለት ነው በጣም በቃ ሌላ በጣም ታምሜ ምናምን ተዝለፍልፌ ወድቄ ፕራንክ ላደርጋት አስቤያለሁኝ። እንግዲህ የምትሆነውን እንድታዩ ነው። ማርያምን አልተነጋገርንም። እግዚአብሔር በቃ ቪዲዮ እንደምንሰራ የታወቀ ነው። ይሄ የሆነ ቪዲዮ እንደምንሰራ ታውቃለች፣ ነግሬያታለሁ፣ ተነጋግረናል። ግን እንደዚህ አይነት ቪዲዮ እንደምንሰራ አይደለም የነገርኳት። አሁን አጠገቧ ሆኜ የሆነ ቤተሰቦችን ሰላም በያቸው ምናምን ብዬ እነግራታለሁኝ። ከነገርኳት በኋላ ያው የሆነ እያወራነ እየተጫወትን ምናምን ዝም ብለን መሀል ላይ ትንሽ እንዳመመኝ መስዬ እነግራታለሁ ማለት ነው። ከዛ እያለ ይቀጥላል ማለት ነው ህመሙ እና ያለውን ነገር ታያላችሁ ማለት ነው። እና እንግዲህ በድጋሚ ቤተሰቦቻችን እባካችሁን ሼር እያደረጋችሁ ግን 10,000 በቃ የሆነ ከ10,000 በቂ አይደለም በእርግጥ ግን በቃ የምትችሉትን ሁሉ ብታደርጉ በዚህ ብታደርጉልን ነው የምፈልገው። ምክንያቱም ሰዎች በቃ ሲሆን 20,000 30,000 40,000 ብዙም ቢሆን እንፈልጋለን። ነገር ግን 10,000 እንኳን ብታስገቡን ብለን ነው ማለት ለኛ ስለሚጠቅመን ማለት ነው። ለእናንተ ግን የሚጎዳችሁ ነገር የለም። ለኛ የሚጠቅመን ነገር ለእናንተ የሚጎዳችሁ ነገር የለምና ሰብስክራይብ እያደረጋችሁ ብታልፉ እላለሁኝ። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። እንግዲህ ወደ ሀና እንሂድና ያለውን ነገር እንግዲህ እናያለን። ትንሽ ከተጨዋወትን በኋላ ያው የሚሆነውን ነገር ታያላችሁ ማለት ነው። ያው እንግዲህ ምን እንደምትሆን አላቅም። ያው እግዚአብሔር ይሁናት። በጣም ተጨንቄያለሁኝ። አላቅም ብቻ በጣም የተጨነኩት ማርያም በጣም ማለት ነው። በጣም ተጨንቄያለሁኝ እንደሚታወቀው ውድ ቤተሰቦቼ እንግዲህ ሀና ለታን አግኝቻታለሁኝ። ያው እንግዲህ እንደነገርኳችሁ ነው፣ የምታውቀው ነገር የለም፣ አጠገቤ ነች። የሆነ የምትላችሁ ነገር ይኖራል። እንግዲህ ያው ለቤተሰቦቿ
እንግዲህ ንገሪያቸውና ከዛ ያው ሰላም ወደ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አለ እግዚአብሔር ይመስገን። እኛም በሉ ብላችሁናልና እንዴት ናችሁ? ደህና ናችሁ ቤተሰቦች? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። ለምንድን ነው ግን ሼር የማታደርጉት ቤተሰቦች? እውነት ባለንበት ቆመናል እና ስታበረታቱን ነበረ። ሽሩ አለን ከጎናችሁ ነን፣ ሼር እናደርጋለን፣ ሰብስክራይብ እናደርጋለን ስትሉ ብዙዎቻችሁ ነበራችሁ እና ግን ሼር እየተደረገ አይደለም። ባለንበት ቆመናል። እውነት ለመናገር ለእኛ ሼር ቢደረግ ይጠቅማልና ቤተሰቦቻችን እባካችሁ ሼር እያደረጋችሁ ለቤተሰቦቻችሁ እያደረሳችሁ እንድናድግ አድርጉ እንላለሁ። እንዴት ናችሁ? ደህና ናችሁ? ስራ ሁሉ ሰላም፣ ሁሉ መልካም ነው? ለመድኃኒዓለም እኛ በጣም ደህና ነን እና ያው ዛሬ ይዋ ምን እንደሆነ አላውቅም። በእርግጥ ነው ግን ደግሞ ያው ነይ ብሎኛል መጥቻለሁ። አባዬ አዎ እኔ ያው ነይ ያልኩበት ምክንያት ያው አለ አይደለ እንግዲህ እንደ ጀማሪ ቲዩበሮች ነንና ያው አንቺም ብዙም ኤክስፒሪየንስ የለሽም፣ ሁለታችንም እኔም ቢሆን ኤክስፒሪየንስ የለኝም። ግን ምንድነው በቃ አብዛኛው ሰው በተለይ ውጭ ሀገር ያሉ ኢትዮጵያውያን በቃ የዩቲዩብ ከፍተን እንድንሰራ ነው በቃ ዩቲዩብ ስሩ የሚል ነገር ነው። ያው በጣም በተለያየ እየደወሉም ነገረውሻል ዩቲዩብ እንድንከፍት ነው በቃ የሚሉኝ ነበረ። ነገር ግን በዚሁ አጋጣሚ ዝም እየከፍቼ ነበረ። በዛ ነው የቀጠልኩበት በከፈትኩበትና ነገር ግን ያው እዛው ባለንበት ነው። መጀመሪያ እንደተከፈተ አካባቢ በጣም አበረታተውናል ጥሩዎች። ያው የምታበረታቱንን በመጀመሪያ እግዚአብሔር ያክብርልን፣ እናመሰግናችኋለን። ግን እያዩም ያልፉ አሉ፣ አይከፈልበትም። ሰብስክራይብ ብታደርጉልን ለእኛ ይጠቅመናል፣ ለእናንተ ግን አይጎዳችሁም፣ አይጠቅማችሁምም አይጎዳችሁም። ሰብስክራይብ ብታደርጉልን ማለት ነው። እና አድርጋችሁ የሆነ ማለት ሰው የተሻለ ደረጃ ላይ የሚደርሰው የተሻለ ቦታ ላይ የተሻለ ነገር ላይ የሚደርሰው በትንሽ ነገር ነው። አሁን ላይ ምናልባት ቪዲዮአችን ምናምን ኳሊቲም የለውም፣ ምክንያቱም በስልካችን ነው እየቀረጽን ያለ ነው። ጓደኛችን እየመጣ ምናምን እንደዚህ በቃ እንትን የምንለውና ለዛ ነው ለአትራክቲቭ ላይሆን ይችላል ቪዲዮአችን። ግን ሰብስክራይብ ማድረጉ ደግሞ አይጎዳችሁም፣ ምንም የሚቀንስባችሁ ነገር የለም። ሰብስክራይብ እንድታደርጉን እላለሁኝ። እና አሁን የጠራሁሽ ያው ትንሽ እንድንጨዋወት ብዬ ነው። ማለት እንዴት እና ማለት አሁን እኔ ጋር ከመጣሽ በኋላ ያለውን ነገር ስለ ዩቲዩብ ላይ ከወጣሽ በኋላ እንዴት ነው ያለው ነገር ምናምን ልልሽ ፈልጌ ነው። ማለት በቃ እንድትነግሪያቸው ማለት ደስተኛ ነሽ በዚህ በዩቲዩብም ዙሪያም እኔ ጋርም ባለሽ ነገር ትንሽ እንጨዋወት በሚለው ነው ያመጣኋት ማለት ነው እዚህ ድረስ። እና ነገሪያቸው እንዴት ነሽ በቃ እኔ ጋር ያለሽ ነገር ምናምን በቃ ያለውን ነገር ነገሪያቸው። በመጀመሪያ ያው እኔም ልክ እንደሱ እንዳለው ነው። ከዚህ በፊት ሚዲያ ላይ ብዙም ኤክስፒሪየንስ የለኝም፣ ጎበዝም አይደለሁም። እንደውም ለምንድን ነው የማትወጪው ለምንድን ነው የማታወሪው ምናምን በጣም ጎበዝ መሆን አለብሽ ምናምን ነገር እያሉ አንዳንድ እህቶቼ በጣም ጎበዝ እንደሆኑ እንድበረታ ምናምን ነገር ፑሽ እያደረጉኝ ነው። እንደውም አሁን የተሻለ የሆንኩት እንጂ ብዙም የማውራት የምንም እንትን የለኝም እና አሁን ላይ ግን በጣም እየጎበዝኩ ይመስለኛል። አይ ቲንክ ማለት ያው እናንተም ደግሞ ከዚህ በላይ ብታበረታቱን በጣም ትንሽ በቃ ሰብስክራይብ ከፍ ብታደርጉልኝ በጣም ከዚህ በላይ ሞር ጎበዝ መሆን ይመስለኛል። ምክንያቱም ሞራል ይሆናል፣ ሰው በሞራል ነው የሚሰራው እና ማለት ነው። እና ከዛ በኋላ ያለው ነገር ደግሞ ያው ሚዲያ ላይ የመጀመሪያ ማለት ቲክቶክ ምናምን በፊት እጠቀማለሁ፣ ግን ያን ያህል ወጥቼ ምናምን ብዬ አላውቅም። ግን ሚዲያ ላይ መውጣት ያው ትንሽ አንዳንድ የሚያውቁ ሰዎችም ይኖራሉ ምናምን የሆነ እንደድሮ አይደለም፣ በጣም ታዋቂ አይደለም። ግን እኛ ቢሆንም ደግሞ ያው ሚዲያ ላይ ስትሆን ትንሽ የሚያስፈራ ነገርም አለ ይመስለኛል። ከዛ በተረፈ ደግሞ ደስ ይልሃል፣ ብዙ ቤተሰብ ታፈራለህ፣ ብዙ ሰዎች ያውቁሃል ምናምን እና በጣም ደስ የሚላል ጥንቃቄም ይፈልጋል ብዬ ነው የማምነው። ያው ትዳር በጣም ደስ ይላል። ትዳር ያው ከገባን ትንሽ ሰንበት ብለናል። አሁን ያው አዲስ አይደለም ኦልሬዲ፣ ግን ትዳር ደስ የሚል ነገር አለው፣ በጣም ደስ የሚል ነገር አለው ብዬ ነው የማምነው። ያው በፊት ቢሆን ብለህ የምታስበው ብናደርግ አብረን ስንሆን እንዴት ነው የምንውለው እንዴት ነው የምናደርገው የሚለውን ነገር ከዛ ደግሞ በተግባር ሲሆን ደግሞ በጣም ደስ ይላል። በጣም እያንዳንዱን ቀን ደስ በሚል ሁኔታ ነው የምናሳልፈው እና በጣም ደስተኛ ነኝ ነው የምልህ አባዬ። አንተስ? ያው
እንደሚታወቀው እኔም በጣም ደስተኛ ነኝ። ማለት እሷን ካገኘው በኋላ በጣም እንደምታውቁት ነው፣ እንዳያችኝ ነው። ያው ተቀይሬያለሁ፣ ፊዚካል አፒራንስም ቢሆን ተቀይረሃል፣ ወፍረሃል ምናምን እያለችኝ ነውና ግን ለምን እንደሆነ አላውቅም። ሰሞኑን ትንሽ ማለት እቺን 2-3 ቀን የሆነ የህመም ስሜት እየተሰማኝ ነው። አላውቅም ብቻ አንቺ ትንሽ አውሪያቸው እየመሰ አሁን ትንሽ የህመም ስሜት እየተሰማኝ ነው። ማይያም ባንመጣ ኖሮ ወይ የምሬን እና ብቻ አላውቅም። ሲማሚ የሆነ ነገር ተበላችሁና ከዛ እንግዲህ እንቀጥላለን። እኔ እንኳን የሆነ የሚደብር ስሜት ውስጥ ላይ እየተሰማኝ ነው ማለት በቃ አቋርጠዋ ተጀምሪት ምንድነው ማውራት አንተን እና በቃ ቤተሰቦቼ ልክ እንዳልኳችሁ ነው። በጣም ደስ ይላል ሁሉም ነገር። ያው የመሞከረ እናቋርጥ እሺ ከተፈለው ለማውሪያቸው ነው አንቺም ብለው ይጠብቃሉ ለማቋረጥ በቃ ተውና እንሂድ ወደ ቤት ዋ ሳይ እንዴ ማለት ነው ሳይ አንተ ምን ማለት ነው በመብት እኔ እኮ እየቀለደ መስሎኛል አንተ ዋ አፈታታዝ በማርያም ተሰባለሁ አባት ተነሳ በማለት አንተ ምን ሆነህ ነው ዝም ብለህ የምታየኝ? እንዴት አድርጌ ነው ሆነ ሰው ምን ሆነህ ካልተቀልዳለህ እንዴ አንተ በእግዚአብሔር አባረ በመቢት አንተ ምን ሆነህ ነው ቆመህ የምታየኝ ግን አባ በዚህ ነገር እንዳትቀልድ እሺ። ተነስ እንሂድ። ኧረ በመሬት ያግዘኝ። ምን ሆነህ ነው ዝም ብለህ የምታየኝ? አረፍ አባ በእናትህ ስርዓት ያዝ። እየቀለድክ ነው? ተነስ ቀና በል በእናትህ ስርዓት ያዝ። እንደዚህ የሚቀለድ ነው የማይቀለድ ነገር አለ አቦ ኦኬ ነው እንዴ? ኦኬ ነው እናት ኦኬ ነው። እሺ እናት እኔም ይሄን ታውቆኝ ነበረ ግን ያው እኔም እሺ የሚቀለድበትና የማይቀለድበት ነገር አለ። የምር አይዞሽ በእናትህ እንደዚህ እንደሚሰማሽ አውቄ ነበር። ማርያም እንደዚህ እንደሚሰማሽ አውቄ ነበር። እግዚአብሔር ይቅርታ ማርያምን እና አይዞሽ በቃ እንዴ ማርያምን አይዞሽ በቃ እንዴ ምን ሆነሽ ነው? አታከብጇ በቃ ደህና ነኝ እንዴ እኔን እንዴ ምን ሆነሽ ነው? በቃ አይዞሽ እግዚአብሔርን በቃ ጀምር እንደጀመርክ ጨርሰው። ምክንያቱም እንደዚህ ቀልድ ጭራሽ እንድትቀልድ አልፈልግም። ጭራሽ ማለት ነው እንዳትደግመው። እሺ የኔስ
የኔ ቀልድ ቢሆንም ያንተ ካሜራ ከዚህ ጋር እንደዚህ አይገናኝም ጭራሽ። ለምን ነው የማይገናኘው? ለምን ነው የማይገናኘው? ነው የሚገናኝ ነገር አይደለም። ይሄ ቀልድ አይደለም። አንቺ አለሽ አይደል እንደ እንደዛ የሰራሽ ቢሆንም እንደዚህ ታውቃለህ እንደሚያምህ ማለት ችግር የለው በእኔ ማለት ቢያመኝም ይሄ ኖርማል ነው። የምር ነው። ጭራሽ እንደዚህ ቀልድ እንዳቀልድ አልኩ። በቃ ይሄ ፕራንክ አይደለም እንዳታስገባው እሺ። ጭራሽ በጣም ነው የደነገጥኩት። እሺ ለማንኛውም እዚህ ጋር ነው እንሂድ። አይዞሽ እሺ ማርያምን አይዞሽ። ይቅርታ በጣም ልቤ እየመታች ነው። በጣም ደንግጫለሁ። ማለት ቀልድ አይደለም። እንደዚህ አይነት ቀልድ ሲጀምር አይቀለድም። ምክንያቱም አንተን ስለሚያመህ እኔ እንደዚህ አይነት ቀልድ አልፈልግም ጭራሽ ማለት ነው። ግራ ገባኝ እኮ ምን እንደምሆን እራሱ። እኔ ደግሞ ስደነግጥ የሆነ ነገር እንኳን ማድረግ አልችልም ታውቃለህ። መጀመሪያ እየቀለድክ መስሎኝ ነበር ሲጀመር ማለት ነው። በቃ አይዞሽ አይዞሽ ማርያምን አይዞሽ። እሺ ለኔናት ችግር የለውም። ለማንኛውም ቤተሰቦቼ እኔ ትንሽ ደንግጫለሁ። እውነት ላበላቦኛለሁ ሲጀመር ማለት ነው። በቃ አይዞሽ። እንዴ ምንድነው አንቺ የምታቀብሽ ወሬኛ? በቃ ኖርማል ነው። ለምንድን ነው የማላካብደው? ተቀልዳለህ ነው ምን ያህል ያው አለ አይደለ? በቃ እንደውም እንዴት ማለት እንዴት በዚህ ግልጣ እንደ ማንስ ቢሆን ባድ ማለት ማላቀውስ ቢሆን ሰው ሲታመም ሰው ቀልድ ነው እንዴ? ጭራሽ እንደዛ አይደረግም። እንዳትደግመው በጭራሽ ባይሰራ ቢቀር ይሻላል እንጂ እንደዚህ ቀልድ እንዳትደግመው። አንቺ ራሱ ድግስ ካልተደገሰ አልፈልግም ምናምን ብለሽ በሞራል ያስተረማመጃል ነበር አባ። ሲጀመር ያ ከዚህ ጋር የሚገናኝ ነገር እንደውም የኔ ይሻላል እንደውም የምር የኔ ይሻላል። ምክንያቱም አንቺ እንደውም በሞራሌ ነው በቃ እኔ ሽማግሌ ካላክ ድግስ ካልደገስክ በቃ እኔ ሄዳለሁ ብለሽ እንደዛ አስተንገላች ነበር። በዛ ፀሐይ ስዞር ብዬ ምናምን ደክሞ ይለዛው ማለት ነው። እኔ ግን ከቤት አምጥቼ ቪዲዮ እንስራ ብዬሽ ነው እንደዚህ ያደረኩሽ። ምክንያቱም ብድሩን ያልመለሰው ወንድ ልጅ ምን የሚባለው ይሄ አይደል? ይጀሮ ቂም ይጀሮ አሁን ዛሬ ነው አይደለም። ለምሳሌ ማለት ነው እኔ እንደዚህ ቀልድ አይቀልድም ማለት አንተ ስለሚያም በሪሉ ስለሚያም ማለት ነው። ገብቶ ካል አይደለ ታውቃለህ። ሲጀመር ማታም ያመመክ ነበር ማታራ ጉንፋን ነገር ምናምን አይ ቲንክ እንደዛ ነገር ነው ያመመኝ እንጂ እንደዚህ የሚጥል ምናምን አይደለም ማለት አሁን በቃ የሆነ ኤኒዌይስ ሶሪ ቅርታ ብዬሻለሁ። በዚህ አጋጣሚ ችግር የለውም። ለማንኛውም እና እንደዚህ ስለምትወጂኝ ነው በቃ በጣም ነው የማመሰግነው። እኔ ፍቅር እና ምን ተሰማሽ? ሲጀመር እየተንቀጠቀጥኩ ነው፣ ደንግጫለሁ ማለት ነው። ማለት ምን ማለት እንዳለብኝ ሁላ ግራ ገብቶኛል። ቆሜ ሙላ ላይው ነበር ራሱ ማለት ነው። እውነቴን ነው። በጣም የመደነባበር ስሜት አይነት ነበር የተሰማኝና በጣም ከባድ ነው። ቤተሰቦች በጣም ደንግጫለሁ እና ችግር የለውም እንካካሳለን። ከእንግዲህ እኔን ፕራንክ እንዳታደርጊ። እኔ ብድሬ አንቺም እኔ ብድሬ መልሻለሁ። ነው እኔ ሲጀመር እንደዚህ አይደለም። እንደዚህ ቀልድ ግን እንዳትቀልድ። ምክንያቱም ከዛሬ ውጭ በቃ ይኸው በቃ እኔ ብድሬን ለመመለስ ነው። ብድርህን መልስ በቃ ምናምን ብለውኛል በጣም ብዙዎች ማለት ነው። ብድርህን መልስ እየወባ ብለውኛል አብዛኛው ማለት። ስለዚህ ብድሬን የመለስኩትኝ አንቺ ፕራንክ አታደርጊኝ እንኳን በኋላ አልፈልግም። በቃ እንደራረገም ሁሉ ማለት ነው። ምክንያቱም እኔ ያለውን ነገር እስኪ ያው ለተመልካችም ስል ነው ማለት በቃ ለቤተሰቦቻችንም ስል ነው። እስኪ አንተ ስለምን ብድርህን አትመልስም ምናምን የሚሉ ኮሜንታተሮች ስላሉ ነው ለእነሱ ስል ነው ይሄን ያደረኩት። እና ምናልባት ማስቀየማችሁ ካላችሁ ደግሞ በዚህ ቪዲዮ ማለት ነው ያው ይቅርታ እሺ። በእርግጥ አሞኝ ማለት ትንሽ አሞኛል፣ ግን እንደዚህ ምናምን አይደለም። ያው እሷ እንደዛ በጣም አናዳጅ ስለነበረ እኔንም እንደዚህ እንዳናደደኝ ለማድረግ ያክል ነው፣ ብድር ለመመለስ ያክል ነውና እንግዲህ በጣም ሶሪ ቤተሰቦች። አይዞሽ ችግር የለውም። ያው እሞክራለሁ ለመረጋጋት እና በተረፈ በቃ የሆነ ነገር በላቸውና እንስገቡ እና በሚለው ነገር ደግሞ ወዳችኋለሁ፣ አከብራችኋለሁ በጣም እግዚአብሔር ያክብርልኝ። እኔን አክብራችሁ ስለምታዩኝ ቤተሰቦቼ በሙሉ
እንዲሁም ደግሞ ያው ያላደረጋችሁ በድጋሚ ያው ደጋገምኩትና ቃይታችሁ አትለፉት። በቃ ችግር የለውም አያስከፍልበትም። እባካችሁ ሰብስክራይብ አድርጉልን። ያው እንደምታውቁት ነው እኛ ገና ወደፊት የምንሄድ ሰዎች ነን እና ወደ ኋላ እንዳንመለስ ወደፊት እንድንሄድ በቃ አግዙን። ኢኮኖሚካሊ ምናምን አይደለም እያልናችሁ ያለ ነው። በሰብስክራይብ ላይክ በማድረግ በቃ ሼር እያደረጋችሁ 10,000 እንኳን ብንገባ ምናልባት የሆነ ጥሩ ምን ሆን ይመስለኛል። ማለት 10,000 ምናምን ከደረስነው በኋላ ያው ዩቲዩብ የሆነ ነገር እንደሚያደርግ ምናምን ያው እንሰማለን እናያለን እና በቃ ይሄን ነው የምንላችሁ። እናመሰግናችኋለን። ደህና ዋሉልን፣ ደህና ሰንብቱ። እሺ ቤተሰቦቼ ሰላም ዋሉልን። ያው ትንሽ መረጋጋት ስላቃተኝ እንትን እላለሁና በቃ ለማንኛውም እንደተለመደው ሰብስክራይብ፣ ኮሜንት፣ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ ይላለሁ። እንግዲህ በዚህ አጋጣሚ ሰላም ደህና ነኝ፣ ሰላም ነኝ። ማርያምን ደግሞ አታውቅም። እግዚአብሔርን የምነግራችሁ ነገር ደግሞ አንድ ነገር አታውቅም። ተነጋግረን አይደለም ፕላንክ የተደረገ ነው ማለት ነው። ስፔሻሊ አሁን ምንም በቃ ኖርማል ቪዲዮ እንደምንሰራ ያው የታወቀ ነው። ግን ወደዛ ሂጅ ምናምን ብቻዬን ነው በቃ እንደዚህ ፕራንክ እንደሆነ ምናምን እንትን ያልኩና ያው ምንም ተነጋግረን ያው ሰው ተነጋግሮ ነው እንሰራ ምናምን ተነጋግሩ እያላችሁ ነበር። ግን ከተነጋገርነ ፕራንክ አይሆንም። የሆነ የሚታየው ፊሊንግ እንትን አይመስልም። ለዛ ነው እና ቻው ባይ ሰላም ሁኑ።